ስኬት ቀድሞ ይመጣል። ነገር ግን እያንዳንዱ ውድቀታችን ላይ ከተማርንበት ውጤት እንደምናመጣ ማሳያ ነው። ለዚህ ደግሞ ሁሉም ሰው ገነት መግባት ይፈልጋል። ሁሉም ሰው ነገር ግን መሞት አይፈልግም። በተመሳሳይ ሁሉም ሰው የተሻለ ህይወት መኖር ይፈልጋል። ነገር ግን ድካም ልፋት አይፈልግም። ካልደከምን ደግሞ ለውጥ ማምጣት አንችልም ማለት ነው። ስለዚህ የተሻለ ነገር ለመስራት ዛሬ ላይ መትጋት ያስፈልገናል። በዚሁ አጋጣሚ በ2016 ህዳር ላይ ነው ስራ የጀመርነው ማለት ነው። ከረብሻ በኋላ በዚህ ካረግነው በኋላ ያዝነው በጀት ዓመት 2016 2015 የተጀመሩ 2016 ሰርተን 2017 ያስመረቅናቸው እና እውቅና እንዲኖራችሁ ስለምንፈልግ አንደኛ የዱር ቤቴ ውሃና ፍሳሽ አገልግሎት ጽሕፈት ቤት በባለፈው ያስመረቅነው ህዳር 10 ላይ ማለት ነው 3.6 ሚሊዮን ብር በፈጀ ገንብተን ለቢሮ አገልግሎት አውለናል። ሁለተኛው አሁን ባለው ገበያ 35 ሚሊዮን ብር አካባቢ የሚገመት በ15.7 ሚሊዮን ብር ግን በኢንተርፕራይዞች ጋር በመነጋገር በመስራት ረዥሙ ድልድይ 20 ሜትር ቁመት ያለው እንዲሁም ደግሞ 9 ሜትር ስፋት 9 ሜትር ርዝመት ያለው ድልድዮችን አሰርተን አስመርቀናል። የቀበሌ ቤቶችን ከ15 በላይ ሰዎች እንዲገቡ በማድረግ ይህንም ሰርተናል። በተመሳሳይ ከዋናዎች ጋር እና ወረዳው ጋር በመተባበር 3.2 አካባቢ ላይ የሚገመት መናኸሪያ ላይ ጽዱ ኢትዮጵያን ለመፍጠር የመጸዳጃ ክፍሎች ተሰርተዋል። እዚያ ውጭ ላይ ከተማዋን ለማሳመር የዲኮር ስራ በማውጣት በህዳር 10 ምረቃችን ላይ ወደ 25 ሚሊዮን ብር የሚያወጣ ፕሮጀክት አስመርቀናል። በጸጥታ ችግር ውስጥ ሁነንም ማለት ነው። በያዝነው በጀት ዓመት ሁለተኛ ዙር የሚጠናቀቁ ምናልባትም ግንቦት 3 አካባቢ ምንመረቃቸው ማለት ነው ለህዝባችን ከ18 በላይ ፕሮጀክቶች ይፋ አድርገናል። ከዚህ ውስጥ ካደረግነው ህግ ከማስከበር ጎን ለጎን አንደኛ ከክልሉ መንግስት ጋር በመተባበር የዱር ቤቴ ከተማ አስተዳደር ውሃና ፍሳሽ ይመረቃል ማለት ነው። አሁን ባለው ከ200 ሚሊዮን ብር በላይ ድጋፍ ተደርጎ እየተሰራ ያለ ከተማ አስተዳደሩም ደግሞ ከ12.5 ሚሊዮን ብር በላይ ድጋፍ በማድረግ እየሰራ ነው ያለ። ስለዚህ ይሄ ግንቦት 3 ይመረቃል ማለት ነው።